ከብዙ ዘመናት በፊት ሙሴ እስራኤላውያንን እየመራ በቀይ ባሕር በኩል አቋርጠው ከግብፅ ከወጡ በኋላ በበረሃው ላይ ተጉዘው ወደ ሲናይ ተራራ ደረሱ። እግዚአብሔር ከግብፅ ባርነት ነፃ አወጣቸው። ለሕይወታቸው መመሪያ የሚሆኑ ልዩ ሕጎችን እግዚአብሔር ለመስጠት ፈለገ። እነዚህም ሕጎች እርስ በእርሳቸው መልካም እንዲያደርጉና ከእርሱም ጋር ኅብረት እንዲያደርጉ ይረዳቸዋል። ሙሴ ብቻውን ወደ ረጅምና ድንጋያማ ወደ ሆነው ሲና ተራራ ወጣ። ተራራው በጠቅላላ በደመና ተከቦ ነበር፣ ነጎድጓድና መብረቅም ነበረው። አስፈሪ ነበር። ነገር ግን ሙሴ እየሆነ የነበረው ነገር አስፈላጊ መሆኑን ያውቅ ነበር። እግዚአብሔር ራሱ በዚያ ስፍራ ከሙሴ ጋር ይነጋገር ነበር። ለ40 ቀናትና ለ40 ሌሊቶች እግዚአብሔር ለሙሴ በተራራው ላይ ተናገረው። እግዚአብሔር ለሙሴ አስፈላጊ የሆኑ 10 ትእዛዞችን ነገረው። እነሱም 10ሩ ትእዛዛት ተብለው ታወቁ። እነዚህም ሕጎች ዝም ብሎ ሕጎች አልነበሩም። ሕዝቡ እርስ በእርሳቸው በሰላም እንዲኖሩና እርሱም በታማኝነት እንዲከተሉ የሚያሳዩ መንገዶች ነበሩ። ሙሴ ከተራራው ላይ ሲወርድ 2 የድንጋይ ጽላቶችን ይዞ ወረደ። ትእዛዛቶቹም በእነዚህ ጽላቶች ላይ ተጽፈው ነበር። ስለዚህም ሁሉም ሰው እንዲያስታውሰው ይገባ ነበር። 10ቱም ትእዛዛት ከእኔ በቀር ሌሎች አማልክት አይኑሩ። ይህም እስራኤላውያን እውነተኛ አምላክ ለሆነው ለእግዚአብሔር ብቻ እንዲሰግዱ ማለት ነው። የተቀረጸውን ምስል ለራስህ አታድርግ። ሕዝቡ ምስሎችን ወይም ጣዖቶችን እንደ አምላክ እንዳያመልኩ እግዚአብሔር አልፈቀደም። የአምላክህን ስም በከንቱ አትጥራ። የእግዚአብሔርን ስም በአክብሮት እንዲጠሩ አዘዛቸው። የሰንበትን ቀን ቅዱስ አድርገህ አክብር። እግዚአብሔር በሰባተኛው ቀን እንዳረፈው ሁሉ ሕዝቡም እንዲያርፉና እርሱን እንዲያስቡ አዘዛቸው። አባትህንና እናትህን አክብር። ይህም ወላጆቻቸውን ማክበር እንዲማሩ ነው። አትግደል። ሕይወት የተከበረ ነው። ስለዚህም እርስ በእርሳቸው እንዲጠባበቁ ይህን ትእዛዝ ሰጠ። አታመንዝር። እግዚአብሔር ባልና ሚስት እርስ በእርሳቸው ታማኝ እንዲሆኑ ይፈልጋል። አትስረቅ። የሌላን ሰው ነገር መውሰድ ስህተት ነው። በባልንጀራህ ላይ በሐሰት አትመስክር። የራሳችን ያልሆነውን ነገር መውሰድ ስህተት ነው። የባልንጀራህን ቤት አትመኝ። ይህም ሌሎች ባላቸው ነገር ላይ ቅናት እንዳናሳድር ነው። ሕዝቡ እነዚህን ትእዛዞች እንደሚከተሉ ቃል ገቡ። እያንዳንዱ ትእዛዝ ምን ማለት እንደሆነ ሙሴ ሕዝቡን አስተማራቸው። 10ቱ ትእዛዛት እስራኤላውያን ትክክለኛውን ከስህተቱ እንዲለዩ ይረዳቸዋል። እነዚህ ሕጎች ሕዝቡ በሰላምና በደስታ እንዲሆኑ ያደርጋቸዋል።